የተወደዳችሁ ውድ አድማጮቻችን እንደምን ሰነበታችሁ? ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። ባሳለፍነው ሳምንት የማረፊያ እንግዳ ቆይታችን ከአርቲስት አዳነች ወልደ ገብርኤል ጋር የክፍል 1 ቆይታ አድርገን ነበር። እነሆ ዛሬም ክፍል 2ን ይዘንላችሁ ሳምንቱን ጠብቀን ተገናኘን። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አዲ በአንድ ወቅት ትልቅ የሀገራችን ድምፃዊ ባለቤት ሸው ቀርቦ እዚህ ደረጃ እንድደርስ አይዞ ትችላለህ ብላ ያበረታችኝ የመጀመሪያ ግጥሜን አይታ ጥሩ ነው ብላ ወደዚህ ሙያ እንድደርስ ያበቃችኝ አዳነች ወልደ ገብርኤል ነች እና ለሱም አመሰግናለሁ ብሏልና እንደው ያልሽበትን ጊዜ ታስታውሻለሽ ወይ? ድምፃዊውስ ማን ነው የሚለውን እስኪ ካንቺ አንደበት እንስማ። ድምፃዊው የምወደውና የማከብረው ውድ ልጄ ቴዎድሮስ ካሳሁን ነው። ቴዲ አፍሮ በቴዲ አፍሮ ነው የተለመደው። እኔ መደበኛ ስሙን ለመጥራት ብዬ ነው። ልክ ነሽ። እሱም በኪነ ጥበብ ቤት ውስጥ የተያዘ ነው። አባቱ ካሳሁን ገርማሞ ያበደ የመድረክ መሪ ነው። ድምጽም አለው፣ ዜማ ግጥምም ይሰራል። የጋዜጠኝነቱም ሙያ አለው፣ በተለያየ ዘርፎ አለ። ድምፃዊት ጥላይ አራጌ ደግሞ እናቱም እንደዚሁ ድምጽ አላት። ትንቁ የሆነች የመድረክ ተወዛዋዥ ናት። አውሮፓ አሜሪካንን ቱር በሚያረጉበት ጊዜ ደጋግሜ ተናግሬዋለሁ። አንድ ብቻዋን ሴት ሆና 7 ሆነው አውሮፓን ቱር ሲያረጉ በድምፃዊነትና በተወዛዋዥነት ነበር የምታገለግለው። ይሄ ብዙ ቦታ ላይ አይነሳላትም። ስለ ኪነ ጥበብ ስታነሳ መሰረትን ወደ ኋላ ሄደ መፈተሽ ማየት አለብህ። የዛን ጊዜ እንግዲህ ቴዲዬ እናቱን ነው ያናገረው። ግጥሞች ይሰራ ነበር፣ የግጥም መድብሎች ነበሩት። እኔ ራስ ቲያትር ህዝብ ግንኙነት ስለነበርኩኝ ወደ እኔ ጋ ነው የላከችው ቴዲዬን። እነዚያን ግጥሞች አየሁኝ፣ ድምጹንም አሰማኝ። ሳተና ነው ምን አለ። ኮንፊደንሱን ደግሞ ልነግርህ አልችልም። ከዛን ጊዜ ጀምሮ በዛ ጊዜ ስንት እንደው እድሜው ስንት ይሆን ነበር? 17 18 ከዚህ የሚያልፍ አይመስለኝም። አሁን ሐምሌ 3 ነው ልደቱን የሚያከብረው። ሐምሌ ነው ነሐሴ ሐምሌ። ስለዚህ የዛን ጊዜ ልጅ ነው። ትክክለኛ እድሜውን መናገር ባልችልም ልጅ ነው። በጣም እድሜውን እንደዚህ ጠራሁልህ እንጂ በልጅነት ደረጃ በጣም ልጅ ነው። ራስ ቲያትር ነበርኩኝ። ከዚያ ተነጋገርን። በተለያዩ ጊዜ እንገናኝ ነበር፣ ያሰማኝ ነበር። አልበሙን ከማውጣቱ በፊት ሁሉ አንድ ጊዜ ማረሰው አንድ ነገር ልንገርህ። የአልበሙን ርዕስ ባላስታውስም አልበሙን ሊያወጣ ጨርሶ ቤታችን ቁጭ ብለን አሰምቶኝ ይህን አልበም ላወጣ ነው አለ። እንዴ ቴዲዬ፣ ሰሞኑን እኮ ቴዲ ታደሰ ያወጣል። ይሄ ቴዲ የሚባለው ስም ተጽዕኖ ያደርግም ወይ? ቴዲ ሲባል የሱም ቴዲ ያለ ትንሽ ተጽዕኖ እንትን ይላል። አድዬ ተው፣ የፕሮሞሽን ስራ ልነግርህ አልችልም። ቴዲ ጋር እንዴት አርጌ ህዝቡን እንደማመጣው አሳይሻለሁ። እኔ ራሴን ቲሸርት አሰራለሁ እና ቴዲ አፍሮ የሚለውንም የዛን ጊዜ ነው የነገረኝ ቴዲ። ስለዚህ ቴዲ ከሚሉት ጋር እንዳይጣረዝ ለማለት ነው። ከቴዎድሮስ ታደሰ ጋር እና ፕሮሞሽን ላይ ከምንም በላይ የፕሮሞሽን ስራ በቃ ልነግርህ አልችልም። በጣም አክቲቭ ነበር ቴዲ፣ በጣም ሲበዛ እና ችግር የለውም አዲ አትጨናነቅ ያለኝ። ከዚያ በኋላ ነው እንግዲህ እያደገ የመጣ ክለባትንም በራሱ እንትን ከፍቶ እንደዚህ ሲሰራ የነበረው። ከልጅነቱ ጀምሮ ታታሪ ነው። ጥበብን ተቆራኝቶ ይሄው ዛሬ ላይ ደርሷል። እሱኛን ሳይሆን እኛ በሱ የምንከበርበት ዘመን ላይ ደርሰናል። እግዚአብሔር የተመሰገነ ይሁን። አሜን አሜን። እንደው አዲ ቴዲን አነሳን እንጂ ከቴዲ አፍሮ ጀምሮ ነጻነት ወርቅነህንም እሱ ባለው ይታየውንም በኪነ ጥበቡ እንዲበረቱ በዛ ደግሞ ጋዜጠኛ ክብሬም መድረክ ለመጀመሪያ ጊዜ እንድትመራ ትችያለሽ፣ መድረክ መምራት ጥሩ ድምጽ ነው ያለሽ ብለሽ ደግሞ እሷንም አበርትተሻታል። ምስራቅ ተረፈ ገጣሚ ምስራቅ ተረፈ እሷም ደግሞ ግጥሞቿን አይተሽ እንዲህ እና አዲ ሲባል ብዙ ጊዜ ከሙያሽ በማይተናነስ ደረጃ ሰዎችን ወደ ኪነ ጥበቡ እንዲመጡ በማድረግ ታለንትን ተሰጥቶን ቀድሞ አውቆ እችን ልጅ ወይም ይሄን ልጅ አበርቱት በማለት እንዲህ ትታወቂያለሽና እንዴ ከምን የመነጨ ነው ይሄ ነገር? እኔ እንጃ
እግዚአብሔር ይመስገን። ወጣቶችን ማበረታታት በጣም ነው ደስ የሚለኝ እስካሁኗ ጊዜ ድረስ ማለት ነው። እና የስልክ ልውውጤ ራሱ እስከሚደክመኝ አይኔን እስከሚያመኝ ድረስ ወጣቶችን ሰፖርት በማድረግ ነው። በምን መንገድ እንሂድ፣ የከሌን ስልክ ስጭን፣ ለከሌን እንዲበይልን በማለት ነው። አሁን የጠራሃቸው ልጆች ብቻ አይደሉም። መጥራትም መጠራትም ማንሳትም የማይፈልጉ ብዙዎች አሉ። እሱ ባለው ምንድነው አልበሙን ከሰራ በኋላ ነው እኔ ጋር የመጣው፣ ከጅማሮ አይደለም። አልበሙን ከሰራ በኋላ እኔ ጋር መጣ። አልበሙን ፕሮዲዩስ የሚያደርግ ሰው ሰምቼለት እያለቀስኩ ነው አልበሙን የሰማሁት። አዜብ ወርቁም ነበረች። አንድ ላይ ሆነን ያንን አከፋፋይ ለመፈለግ ያልገባንበት ቦታ የለም። እኔና እሱዬ እግዚአብሔር ይመስገን ተሳክቶ ዛሬ ያለበት ደረጃ ላይ ደርሷል። ሌላው ክብሬ ተስፋዬ ማለት 97.1 ላይ ነበር የምትሰራው ካልተሳሳት። ድምጿን በጣም ወደድኩት። በጣም አክቲቭ ናት፣ በጣም ጎበዝ ናት። ለዚህ የብርሃኑ ተዘራን የላፎንቴኖችን ኮንሰርት በምሰራበት ጊዜ እንትና ነበር እንደውም አንተነህ ሆራሽም ነበር መድረክ ላይ ግጥምና ዜማ ደራሲ። ዘፈንም ይዘፍን ነበር አልበምም በቅርቡ። ስለዚህ መድረክ መተሽ ለምን አንቺ አትመሪልኝም ብዬ የመጀመሪያውን መድረክ ኤግዚቢሽን ማዕከል ላይ ለክብሬ ተስፋዬ ነው እንትን ያልኳት። ስላመንኩባት ነው። በሚገባ አድምታ ሰርታለች። ጥሩም ውጤት አምጥታለች። ደስ ብሎኛል። ምስራቅዬ ደግሞ እከሌ ከሌ ማለቱ ትንሽ ይከብዳል ራሳቸው ሲያወሩ እንጂ እኔ ሲያወራ ልክ ነሽ። ግን ደግሞ እነሱ ማለት አይክዱ። ምስራቅዬ ክሬዲቱን ሰጥታኛለች። መጽሐፏም ላይ ምን መሰለ ምስራቅ ገና ጩጬ ሆና ጃዲ አርት ፕሮሞሽን ገነት ሆቴል ነበር ቢሮ የነበረው። የግጥም መድብል ነው ይዛልኝ የመጣችው። የራሷን ልታሳትም ፈልጋ በቃ አንቺ አቅም አለሽ ጎበዝ ነሽ አንብቤው ግጥሙን ብዬ ተወያይተን ተነጋግረን ከዚያ ሸኘኋት። ከዚያ ውጪ ለምስራቅ ያረኩት ምንም ነገር የለም። ክሬዲቷንም መጽሐፏ ላይ ሰጥታኛለች። ከልብ ነው ማመሰግናት ምስራቅዬን። መከባበር ባህላችን ነው። እግዚአብሔር ያክብርልኝ። እና ብዙዎች አሉ ከሌ ብዬ ከነጽዬ ጋር በፍሬሽማን ነው በጣም ትልቅ ቻሌንጅ ያሳለፍ ነው። በጣም ብዙ ፈተናዎች ፍሬሽማን ቲያትርን በጣም በትልቅ ፈተና ነው ያለፍ ነው። ምክንያቱም ነጽዬ በነጻነት ነው ምንም ነገር ስምን መልአክ ያወጣዋል ይባላል። በነጻነት ነበረ መድረክ ላይ ያለውን የፖለቲካ እንትን እንደዚህ ለተደማጭ ያደርስ የነበረው። መስተዋት እየተሰበረ ሰው እየተጋፋ ቆሞ ያየን በቃ በብዙ ፈተና ውስጥ ደስ ብሎን ግን ውጤታማ ሆኖ ያሳለፍ ነው ፍሬሽማን ቲያትር ነው። ከዚያም በፊት እንዲሁ አንድ ቲያትር ሰርተን ነበር። ዋናው ነገር ነጽዬ ልጄ አክባሪ ልጄ ነው ከማይቀርበት ነው እና ነፍሱን በአጸደ ገነቱ ያኑርልኝ። ነጽዬ ምን ጊዜም ከውስጥ አይጠፋ። አሜን። አይዞሽ። 4 ወይም ከዛ በላይ 5 ሲኒማ ቤቶችን አስመራ አስተዳደር ያለው ብለሻልና እንደው እንደ 4 ሲኒማዎች እንዳስተዳደረ ሰው በዛ ጊዜ የነበረው የሲኒማ ስርዓት አሰራሩ እንዴት ነበር? የፊልሙ ሁኔታስ የምታስታውሹ ነገር ካለ? የሚተላለፉት የውጭ ፊልሞች ናቸው። አስመራ ነግሬ ያለው እንደዚህ እንትን የምትለው ነገር የለም። ስርዓት ያላቸው ናቸው። በስነ ምግባር ነው። ያን ያህልም ደግሞ የጦርነቱ ሁኔታ ስለነበረ ሰው ያን ያህል ሪላክስም የሚዝናናበትም ጊዜ አልነበረም እና የተወሰኑ ሲኒማ ቤቶች ላይ ብቻ ሲኒማ ካፒቶልና ሲኒማ ኢትዮጵያ ነበር ተመልካች የሚመጣው። ከዚያ ውጪ የረሳሁት ያልነገርኩ የሲኒማውን እንትን እንደዚህ ያን ያህል እንትን ያለ አይደለም። ሲኒማ ቤቶች ተባሉ እንጂ ብዙ የሚታይበት አይደለም። ሲኒማ ኢትዮጵያ ሞር ይታያል። የውጭ ፊልሞች ናቸው ይታዩ የነበሩት። የጣሊያን ያው እንደዚህ አይነት ፊልሞች ናቸው የሚታዩት። አንድና አንድኔ ማኔጅ ማድረግ ነው የጽዳቱን የሰራተኛውን እነዚያ ነገሮች ማየት ነው። ከዚያ ውጪ በእኔም እንዲሁም ማስተዳድረው እንደ ቢሮም የምጠቀምበት የነበረው አሉላ አባ ነጋ አዳራሽ የሚባል አለ። እንደ ሲኒማ ነው። በአሉላ አባ ነጋ አዳራሽ ነው እንትን የተባለው እና ከራስ ቲያትር የቴዎድሮስ እምባን ካልተሳሳትኩ ይዘው መጥተው እነ ጥላሁን ጉግሳ ከአዲስ አበባ ወደ አስመራ ክፍሌ እንግዳ ሰውም የሚባል ነበር እና እዚያ ቦታ ላይ ሁሉም አያቆኝም
እዚህ አዲስ አበባ ከመጣሁ እንጂ ያወቁኝ አስመራ ያለው ብዙም እንትን አይሉኝም አያውቁኝም ከፖሊስ ነው ወደ አስመራ ሄድኩት ስለዚህ እዚያም በደንብ አስተናግድ ነበር የመንግስት ባለስልጣናትን በሚመጡበት ጊዜ እነዚህ ሲኒማ ቤቶችን እየዞርኩ አስጎበኛቸው ነበር የተወደዳችሁ አድማጮቻችን ያደመጣችሁ የምትገኙት ዘወትር ቅዳሜ የሚተላለፈውን ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው የዛሬ እንግዳችን ደግሞ አርቲስት አዳነች ወልደ ገብርኤል ነች ሌላው ደግሞ በጣም የሚገርመው የብርስ የሚለው ያለማየሁ ታደሰ ቲያትር ልጅሽ ማርታ ጌታቸው አለችበት አንቺ አለሽበት አለማየሁ ታደሰም አለበት ፍቃዱ ከበደ ይገረም ደጀኔ አዎ ሌሎችም አዎ እሱማ ግን እንደው ሶስቱ ቤተሰብ አንድ ቲያትር ይሰራልና ቤተሰባዊነት ሌላ አለ እዚህ ደግሞ የሥራ ባልደረባ ሆነሽ ነው የምትገናኘው እንዴት ነበር እሱ ነገር ኤክስፒሪየንሳችሁ እንደዚህ አይነት የቲያትር ስራ ስትሰራ አንድ ከሁሉም ነገር ወጣ ከራስ ጋር ነው የምታየው አሌክስ አለማየሁ ታደሰ የልጄ ባል ሆነ አልሆነ ማርታ ጌታቸው ልጄ ሆነች አልሆነች እዚያ ካራክተር ውስጥ አይሰራም በተሰጠ ካራክተር መሰረት ጋዜጠኞች ናቸው በብዛት ካራክተሮቹ የነዚያ ጋዜጠኞች ኃላፊ ሆኜ ነው እንደ ስራ አስኪያጆኜ ነው የምሰራው ስለዚህ እየተቆጣች ምን ያለች እንደዚያ የምትሰራ ሴት ናትና ከምትወደው ልጅህ ጋር እንኳን ብትጫወት ይሄንን ልጅህን መቅጣት መግረፍ አለበት ብትባል አምርረህ ነው ካራክተር ውስጥ ገብተም እንትን የምትለው የብርሃን ፍርሚያ የሞግዚቷ ልጅ ኮሞሮስ አልወለድም ፊደል አዳኝ ሌሎችንም ፊልሞች ሰርተሻልና እንዳንድ ተዋናይ ፊልሞቹ ላይ የምታስታውሽው ነገር ፊልሞቹ ውስጥ የደነቀሽ ነገር ካለ ስለነዚህ ፊልሞች እስኪ በተወሰነ ነገር ልምድሽንም ብታካፊ የራስ ስሜት ነው የፊልም ላይ ትወና እና ካስት የሚያደርግ ሰውም አምኖብህ ነው ይሄ ልትሰራው ይሄ ልትጫወተው ትችላለች የሚባለው አንድና አንድኔ አልደወለም የሚለው ፊልም ምን ጊዜም ከጭንቅላቴ አይወጣም ምክንያቱም የሰራሁት ከፍቃዱ ተክለማርያም ጋር ነው እና ያው እኛ ባልና ሚስት ሆነን የተጫወት ነው የኛ ልጆች አሉ ምናምን ይሄ ካይምሮ አይወጣም ለምንድነው ፍቃዱ ጭንቅላቴ ውስጥ ስላለ ነው ከዚያ ውጪ ደግሞ በቅርቡ የብርሃን ፊርማ ብርሃን ወርቁ ትልቅ የጥበብ ጀግና አንገቱን ደፍቶ የሚኖር ብዙ የማይታወቅ ብዙ ፊልሞችን ሰርቷል ብዙ አንድ ቀን እንግዳው አድርገህ ቢተነተንልህ ደስ ይለኛል ስለዚህ ከሱ ጋር ሰርቻለሁ ከምንም በላይ የሰራቸውን ስራዎች ሁሉ ስለማቅ ከሱ ጋር በመስራቴ ደስተኛ ነኝ እሱ ላይ የሰራሁት ካራክተር ጥሩ ነው ብዬ ገምታለሁ እናቴ ያደረሰችበት ጉዳት ሳበሳጨኝ ቀርቶ አይደለም በጣም ነው የተናደድኩባት ፈቅድልኝና አብሬው በሰራና ስራውን ደሙ በሙሉ ባቃለለለ ደስ ይለኛል እንዴ ታዲያ ምን ችግር አለው ለምን አስኒዬ ይውልህ ለምን መሰለህ አስኒዬ ስራውን ይጀምረውና ካልሆነለት እኮ ማቆም ይቻላል ሲቲ አንቺ ፈልገሽ ጠይቀሽ የሚምልሽ ነገር የለም እኮ እናንተ አብራችሁ ከሰራችሁልኝ ደግሞ እኔም ማደርግልህን አታውቅም ተከታታይ ድራማዎችን ሰርተሻል እንደው ትንሹን ለመጥቀስ ያክል ቅብብል ያልተሄደበት ወላፈን ሰው ለሰው ከሰራሻቸው ስራ ውስጥ እኔ በግሌ በተለይ ሰው ለሰው ላይ በደንብ ትታወቂያለሽ ብዬ አምናለሁ እና እንደው እስኪ ደሞ ስብስቡ የሚገርም ነው የሰው ለሰው በጣም የሚገርም ነው እና ሰው ለሰው ድራማ ህዝብ በጣም እንዲወደው የሆነበት ምክንያት ምንድነው ታያለሽ እንግዲህ እሱ አካሄዱን ያቅበታል መስፍኔ ነፍሱን ይማረውና ሰለሞን አለሙም ነበረ ስብስቡ ክሩ በጣም የሚገርምህ ነው የሙያ ብቃት ያላቸው ናቸው አወቀ ኮኦርዲኔተር ነው ሁሉን ነገር ማኔጅ የሚያደርግ እሱ ነበረ እና ቅንብሩ ግንኙነታቸው ተሳስበው ተያይተው እንዲህ በመተያየት የሚገባቸው ናቸው እና በቃ ሙያተኛውንም ሳያስከፉ የምንም ነገር ችግር ሳይኖር በአግባቡ ስራው እንዲሰራ ያደረገው ያክሩ ነው ብዬ አስባለሁ እና ሰው ለሰውን እንዲወደድ ያደረገው ምንድነው በግሌ ማለት ነው
ትንሽ በባለቤቷ ተጽዕኖ የሚደረግባት የምትጨቆን ሴት ናት። ለልጇ በጣም ትሳሳለች፣ ባለቤቷንም በጣም ታከብረዋለች። ቢጮህባትም ቢቆጣትም እሱን ለመመለስ የምታደርገው ትግል ቀላል ነገር አይደለም። ስለዚህ ያቺ ጭቁን ሴት አሳዝናቸው ይመስለኛል። ያስናቀ ሚስት በየቤቱ ያለች እንደዛች አይነት ሴት ስላለች እህቴም ለካ እንዲህ ናት፣ እንዲህ ነው የምትጨቆነው፣ እናቴም ለካ እንዲህ ናት፣ አያቴም ለካ እንዲህ ናት የሚለው ስሜቱ እንዲጋባ ስለተደረገ ነው። እና ያ ካራክተር ነው። ብዙ የኢትዮጵያውያኖች ባህል ውስጥ ደግሞ ይሄ ነገር ያለ ነው። የወንድ የበላይነት ከፍ ይላል፣ ያ ተጽዕኖ ስላለ አሁን ግን ያለ አይመስለኝም። አይ ቀንሷል እኮ ጊዜው ነው ዘመኑ ነው። እና በዚያ ይመስለኛል ሰው ለሰው በጣም 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 በህዝብ ዘንድ የተወደደ ተከታታይ ድራማ ነው። ከዚያ ውጪ ደግሞ ቅብብልም እንደዚሁ ድንቋ ዳይሬክተር አለም ፀሐይ በቀለ እሷን ዳይሬክት ያደረገችው ቅብብልም የዚሁን ያህል ከፍ ብሎ የታየ ተከታታይ ድራማ ነው። አዲስ አበባ መስተዳድር እያለው ደግሞ ያልጠቀስከው ያልተሄደበት መንገድ የሚል በተከታታይ ድራማ የመጀመሪያው እሱ ነው። ተከታታይ ሲጀመር አዲስ አበባ መስተዳድር ነው የተጀመረው። የመጀመሪያው የሀገራችን ውስጥ ካልተሳሳትኩ ተከታታይ ድራማ ያልተሄደበት መንገድ ነው። እንዴ ሰዓቱ ደረሰ እያለ 12 ሰዓት ነበር የሚጀምረው። ሰው ወደ የቤቱ የሚሮጥበት ጊዜ ነበር። መስኮት ድራማ የሚባል ነበር በአዲስ አበባ መስተዳድር ነበረው አይደለ? የራሱ እንትን እሱ ላይ ነበር የሚተላለፈው። የማን ስራ ነበር ያልተሄደበት? እንደሱ እንትን አትበለሽ፣ ስሙ ጠፋብኝ። ሰለሞን ይባላል የጻፈው ይመስለኛል። ችግር የለም። አይ እንደው ካስታወሽውን ዘክረው ብዬ ነው። አይ ትልቅ ነገር ነበር ጠፍቶኝ ነው። ችግር የለም። ፊልምም ቲያትርም ትሰሪያለሽ። እንደው ፊልሙ ላይ ገጸ ባህሪያትን ስትላበሽ ምን አይነት ዘዴዎች ነው የምትጠቀሚው? ካራክተር ውስጥ ለመግባት ስክሪፕትህን በምታነብበት ጊዜ ያችን ካራክተር የምትመስል ሴት ባይምሮ ውስጥ መሳል አለብህ። ማናት ይችል ልትሆን የምትችለው? በዚያ ላይ ጥናት ማድረግ አለብህ። ይሄን የለመድኩት የት ነው? ራስ ቲያትር ነው። ራስ ቲያትር ላይ ለቲያትር ካስት በሚደረጉበት ጊዜ ለሪሰርች ለጥናት አንድ ካራክተር የእብድ ካራክተር ቢሰጠው እብድ ፍለጋ ይሄዳል ለጥናት። እንዴት ነው የሚያረገው እብዱ? የሆነች ኩስስ ያለች ደሃ ምናምን ብትሆን እንዴት ነው የምትኖረው? እንዴት ነው የሷ ካራክተር ምናምን የሚለው ቦታው ድረስ በመሄድ ይሄ አካሄድ ዛሬ ያለ አይመስለኝም። ለጥናት ለሪሰርች ጊዜም ይሰጠን ተብሎ እንደዚህ የሚካሄድበት ጊዜ ነበር እና በያ ውስጥ ያለ አሁን ግን የትም ሄደ ሳይሆን በራሴ አይምሮ ውስጥ የምትሰጠውን ነገር ሁሉ መሳል ትችላለህ፣ ማምጣት ትችላለህ። ትልቁ ነገር ደጋግሞ ማጥናትና እዛች ካራክተር ውስጥ ራስህን ማስቀመጥ ነው። እንደው የፈተነሽ ካራክተር እንደው አጋጥሞሽ ያውቃል? ያን ያህል የከበደ ነገር የተሰጠኝ ካራክተር አንድ ስክሪፕት መጥቶልኝ ነበር። ምን አይነት ነው? ሹገር ማሚ የሚል አራ ሹገር ማሚ። ይቅርታ አድርጉልኝ ይሄን ካራክተር ማምጣት አልችልምና ሌላ ካስት ብትፈልጉ ጥሩ ነው ብዬ ከዚያ ወጣሁ እላለሁ። እንደ ራስህ እንትን የማይሄዱ ብዙም ይመጡልህ ካራክተሮች አሉ። ምትመርጫቸው አሁን ላይ እና ይለፈኛልኩኝ። እንዲህም አለ እና የተወደዳችሁ አድማጮቻችን ያደመጣችሁ የምትገኙት ዘወትር ቅዳሜ የሚተላለፈውን ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። የዛሬ እንግዳችን ደግሞ አርቲስት አዳነች ወልደ ገብርኤል ነች። መጽሔት ደግሞ ነበረሽ። ጠብታ መጽሔት በ2000 ዓመተ ምህረት አካባቢ መሰለኝ። እና ያ መጽሔት ትልቅ የኪነ ጥበብ ሰዎችን የሚዘክር መጽሔት ነበርና እንዲያውም እነ ፕሮፌሰር አብይ ፎርድ እነ ፕሮፌሰር ኃይሌ ገሪማ እነ ሼክ አላሙዲን እነሱም የተዘከሩበት መጽሔት ነበርና እንደው እስኪ ስለ መጽሔትሽ እንዴት ጀመርሽው? ከዛስ ደግሞ እስከ ምን ያክል ጊዜ ቀጠለ የሚለውን አንስተሽ በዛ ውስጥ ደግሞ እንደው በጣም የሚገርምሽ ታሪክ እንደው እንደዚህም ተኖሯል ብለሽ የምታስቢው ታሪክም ካለ እሱ ነገር ብታጋሪ።
ጠብታን ራስ ብታነባት አይሻልም? አነባታለሁኝ። አዎ ለአድማጮች ነው እንጂ እኔማ ትሰጨኛለሽ። ጠብታ መጽሔት በጃዲ አርት ፕሮሞሽን ነበር የሚሰራው። ይህንን ሀሳብ መጽሐፍ እንድንጽፍ መንገዱን ያመጣው ሻምበል ታደሰ ወልደ ገብርኤል ወንድሜ አብሮኝ ነበር ከኔ ጋር የሚሰራው። ለምን መጽሐፍ እንትን አንልም በኪነ ጥበብ ዙሪያ አንድና አንድ በኪነ ጥበብ ዙሪያ ነው። ሌላ ምንም አይነት ኒውስም የለም፣ የፖለቲካም ኢሹ የለው። ያንን ነበር እየሰራን የነበር ነው። ትልልቅ የኪነ ጥበብ ሰዎችን አውጥተናል እዚያ ላይ ስማቸውን እንደጠቀስከው ብዙዎችን። ያ ምንድነው ለሌሎች አስተማሪ ሊሆን ይችላል። የታሪክም አሻራ ነው፣ ተቀምጧል። እስካሁን ድረስ እንደ ሶርስ የምጠቀምበትም ያዲ ጠብታም ብዬ ደግሞ በመስኮት የመጣሁት አሁን አርቲስት ቲቪ ላይ እየሰራሁ ያለሁት መነሻዬ ያንን አድርጌ ነው። ያዲ ጠብታ ላይ ብዙ ትውስታ አለኝ። ብዙ ትልልቅ የኪነ ጥበብ ሰዎችን ያወጣ ሰው ነው። ከመጀመሪያ ያዲ ጠብታን በ2000 በምንጀምርበት ጊዜ ከቨሩ ራሱ ትልልቅ የኪነ ጥበብ ሰዎች የኪነ ጥበብ አገልግሎት ያላቸው ነው። ፎቶውንም ላሳይህ እችላለሁ። ከዚያ በኋላ እያንዳንዳቸውን እየመዘዝን ነው ኢንተርቪው እያደረግን ለአንባቢ ተደራሽ ስናደርግ የነበረው። ግን ያው አልችልበትም ማስታወቂያ መጠየቅ ከይቅርታ ጋር። የዛን ጊዜ እንዲሁ ነበር የሚወጣው የቤተሰብ የጓደኛ ምናምን የልደትን ሃፒ በርዝዴይ ለማለት ካልሆነ በስተቀር በማስታወቂያ ብዙም ተጠቃሚ አልነበርኩም። የህትመት ዋጋው እየናረ መጣ። ከ2000 እስከ 2002 ከሄድን በኋላ ከዚያ በኋላ መንቀሳቀስ አልተቻለም። ይሄ ብቻ ሳይሆን ደግሞ ሳሎን ኢትዮጵያ የሚል ጋዜጣ ኢትዮጵያ ውስጥ እዚህ እየሰራን አሜሪካን ሀገር በየ15 ቀኑ ይበተን ነበር። እሱንም እንደዚሁ ስንሰራ ነበር። ያ አቅም ጉዳይ ነው። እዚህ የገንዘብ እንትን ላይ ብዙም የለሁበትም፣ አካሄዱንም አላቅበትም ከይቅርታ ጋር። ይሄንን ስልህ የሚያውቁ ሰዎች ሰፖርት ሊያደርጉኝ ይችሉ ነበር። ግን በዚያ ምክንያት አቅም ጠፋ። ማንም ሙያተኛ መጣ እንደዚህ አማክሪን፣ እንደዚህ ስሪልኝ፣ እንዲህ አድርጊልኝ ሲል ላዲ ከፍያታለሁ የሚል ሙያተኛ ሊመጣ አይችልም። በነፃ ነበር ማገለግለው። ጠብታን ህትመት ማስቀጠል አልቻልኩም። በዚያ ምክንያት ቆመልሃለሁ። አሁን ደግሞ ወደ አዲ ጠብታ ወደ አርቲስት ቴሌቪዥን መጥተናል። እንኳን ደህና መጣችሁ። እንኳን ደህና ቆየን። ጋዜጣውን እኔም ላነሳው ነበር። የሚሰራው ከዚህ ነው፣ ከዛ የሚሄደው ወደ አሜሪካ ነው። ሀሳቡ እንዴት ነው ያሰብሽው? ማለት ያም የሚሰራው አንድና አንድ ኪነ ጥበብ ላይ ብቻ ነው። ኪነ ጥበብ ላይ ያሉትን ኒውሶች፣ በኪነ ጥበብ ዙሪያ የሚሰሩ ስራዎችን እነዚህ እዚያ ላለው ተደራሽ ሊሆን ይችላል የሚለውን ቀለል አድርገን ከዚህ እንትን ብለን ሰርተን እንልካለን። እዚያ እያሳተመ አብርሃም የሚባል ልጅ ነው። እሱም ብዙ አላስኬደውም፣ ከበደው መሰለኝ። ብዙ አልሄድንበትም፣ ቆምን። ግን ሳሎን ኢትዮጵያ የሚለው ምንድነው? ኢትዮጵያዊነትን ከፍ ለማድረግ የኢትዮጵያን ባህል ለማሳየት ወንድሜ ሻምበል ታደሰ ወልደ ገብርኤል ነፍሱን ይማረውና እሱ ያወጣው ርዕስ ነው። በዚህ ለኔ እንደ ማስታወሻ ነው የምቆጥረው። ግን እንዲያውም ማለት ጋዜጣ ነው፣ ከዛ የሚጻፈው በአማርኛ ነው። ከዛ ወደ አሜሪካ እንዲሄድ የሆነበት ያን የመረጣችሁት ለምንድን ነው? ኢትዮጵያውያኖች አሉ ዲሲ እና ሲያትል ላይ አማርኛውን በደንብ የሚፈልጉት አሉ። በደንብም እየሄደለት ነበር፣ ይነበብለትም ነበር። ግን እንግዲህ የአቅም ጉዳይ ነው። በምን ምክንያት አብርሽ እንዳቆመው አላቅም። በዚያ ምክንያት ፕሮዲውሰሩ እዚያው ነው፣ አብርሃም ይባላል። ጠብታ መጽሔት ላይ ግን ከተነሱ ግለሰቦች ውስጥ የሚገርም የሚደንቅ ታሪክ እንደው ትዝ የሚልሽ ከሆነ? ኃይሌ ገሪማ፣ ፕሮፌሰር ኃይሌ ገሪማ የእሳቸው የህይወት ተሞክሮ ቀላል አይደለም። እዚያ ውስጥ ያለው አብይ ፎርድ ከምንም በላይ ካስተላለፉት መልእክት የጋዜጠኝነት ስነ ምግባር በምን መልኩ መሄድ እንዳለበት የተቀመጠበት የተናገሩበት ቃል እስካሁን ድረስ ካይምሮ የሚጠፋ አይደለም። ጸሐፊም ናቸው፣ ጋዜጠኛም ናቸው፣ አርትኦትም ሰሪ ናቸው። ዲቴይሉም እንትን ባይል ልዕልት ዘነበ ወርቅ ትምህርት ቤት ነበር የተማሩት። ስለ ሊሴ ገብረ ማርያም ትምህርት ቤት የፈረንሳይ ትምህርት ነው የተማሩት። ያንን የተነተኑበት መንገድ እኔ ምን ጊዜም ካይምሮ አይጠፋም።
እስቲ ቁጥርጥር ሄይ ሄይ እኔ ልጣራ ነው እናንተ ሞክሩ ሄይ ሄይ እኔ ልጣራ ነው እናንተ ሞክሩ። የሙዚቃ ግጥም ደራሲ ነሽ። ብዙ ግጥሞችንም ሰጥተሻለኝ። ለምሳሌ እንደው ለማንሳት ያክል ሀያል ፍቅር፣ 1 2 3 4 ሰደር ነው ለፀሐዬ ዮሐንስ ከሰጠሻቸው ውስጥ የሚጠቀሱ ናቸው። ለበዛ ወርቅ አስፋውና ለኤልያስ ተባባልም ለአስቴር ከበደም ሰጥተሻለኝ። እንደው እንዴት ነው የሙዚቃ ግጥም መጻፍ የጀመርሽው? እኔ ሙዚቃ ግጥም መጻፍ የጀመርኩት ከምንም በፊት ነው። ከድሮ ጀመርኩ። ከሁሉም የሚቀድመው እሱ አሉ ዶክመንቶች አሉ፣ የጠፉም አሉ። ተው እንደዚያ ዲቴል ውስጥ አንግባ። የሙዚቃ ግጥም መጻፍ በጣም ደስ ይለኛል። የምተነፍሰውም በሱ ነው። ውስጤ ያለውን ስሜት ነው እንትን የምለው እምጽፈው። በዛ ወርቅ አስፋው እመወዳት ማከብራት እመወደው ድምፃዊ ኤልያስ ተባባል የራስ ቲያትሩ እነሱ የሰሩት ምንድነው ነፍሱን ይማረውና ወንድሜ ያየህራዳ ላምረው በኤችአይቪ ዙሪያ አንድ አልበም ልንሰራ ነው፣ እዚያ ላይ እንድትሳተፍ ይፈልጋለሁ የሚል መልእክት ሲሰጠኝ ይቅደም ጋብቻችን የሚል ግጥም ጽፌ ኤልያስ ተባባልና በዛ ወርቅ አስፋው ይሄ ትልቅ አሻራ ነው። በጣም ደስ ይለኛል። ምን ጊዜ ማረሳውም። ያየህራዳ ላምረው አክባሪ ነው እና አንድ ብር ለአንድ ወገን ሁሉ ኮሚቴ ላይ አብረን ሰርተናል። አንድ ላይ ሆነን ከዶክተር በላይ አበጋዝ ጋር። ስለዚህ እንደው ሌላው ደግሞ አንድ ብር ለአንድ ወገን ሳይሆን አንድ ብር ለአንድ ልብ፣ አንድ ብር ለአንድ ወገን ደግሞ ከሶሎሜ ታደሰ ጋር ነው የሰራ ነው። እነዚህ እንትን ስላሉብኝ ነው። አንድ ብር ለአንድ ልብ የሶሎሜ ታደሰ ነው። እሷ ነበረች መሪያችን። በድርቅ ለተጎዱ ወገኖቻችን ገንዘብ የማሰባሰብ ኮሚቴ አሰባሳቢ ኮሚቴ ተፈጥሮ ኮንሰርት እስከ መስራት ድረስ እንትን ብለናል። አንድ ብር ለአንድ ልብ ደግሞ የዶክተር በላይ አበጋዝ ነው። የልብ ህሙማን መርጃ ማዕከልን ለእንትን ለማለት ለማዳበር የተቋቋመ ኮሚቴ ነው። ያዩም ጋር የተገናኘ ነው። ከያየህራዳ ላምረው ጋር እዚያ ነው ልፈልጌ ነው። 1 2 3 4 እስቲ ቁጥርጥሩ እኔም ልጣራ ነው እናንተ ሞክሩ ይላል። እቺ ግጥሟ የኔ ናት። ግን ይልማ ገብረአብ ያው ሪራይት የሚደረግ ነገር የሚባል አለ አይደለ? ይልምሽም ራሱ ይናገራል። እንደሱ አድርጎት በሱ ስም ነው የወጣው። ሌላው እንትን የሚለው ሰደር ነው አንገቷ እንደ ቡራቡሬ እንደ መቀነቷ የጎጃሟን አክስቴን እያሰብኩኝ አንገቷ ፎቶ ላሳየ እችላለሁ። ንቅሳቷ ምናምን እንዲህ ያለበት ነው። እሷን ለማስታወስ ብዬ የጻፍኩት ነው። ምንም ነገር ስጽፍ ከመነሻ ነው። ያው ከእውነታው ተነስተሽ ሰደር ማለት ስለዚህ አንገት ላይ ንቅሳት ማለት ረጅም ነው። አንገቷ የሚያምር ነው፣ ረጅም ነው ለማለት ነው። እንደዚህ ያለ ማለት ነው። ግን ግጥምና ግጥሙ ሙሉ በሙሉ ያንቺ ሆኖ ስሙ በይልማ ገብረአብ የወጣበት ምክንያት ምንድነው? የዛን ጊዜ ኮፒራይት አልነበረም። ችግር አልነበረው። አይ እኔ ምንም እንትን ያን ያህል ፊልም ማረገው ነገር አልነበረም። ያቺኛዋ ምንድናት የብሩህ ተስፋ እሸት ላይ የተሰራ ሰርቲፊኬት ማረጋገጫ ስለሰጠኝ ነው። ምንድነው ጠፋብኝ። ፍቅር ሀያል ፍቅር ተንተርሶ ማደር ሆኗል በንባርሶ የምትለዋ እሷ የኔ ናት። እና ማረጋገጫ የብሩህ ተስፋ እሸት ስለሰጠኝ ከልብ አመሰግናለሁ። የግጥሙ ባለቤት አንቺ እንደሆንኩ ማረጋገጫ ሰጥቶኛል። ከአርቲስት አዳነች ወልደ ገብርኤል ወይም አዲጋ የነበረን የክፍል 2 የማረፊያ እንግዳ ቆይታ ይህን ይመስል ነበር። ሳምንት በክፍል 3 ማለትም በመጨረሻው ክፍል እስክንገናኝ ቸርን ሰንብት።